ተመለሰናል የተወዳችሁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው እንደ ሁሉ ጊዜውም የተለያዩ ቁም ነገሮች ሐሳቦች ከቁርአናዊ መልእክቶች ሐዲሶች ቂሷው ሲራው በየአይነቱ ወደናንተ በተዋዛ አንደበታቸው ይቀርብልናል በጣም በርካቶች የሸኻችንን አንደበት እንደምትወዱት እየነገራችሁ ነው እጅግ በጣም እናመሰግናለን ባለፈው ሳምንት የኸውለትና ድራርን ሳምንታት ብለህ አንስተን ነበር ከዛ ፊትም ሌላ ታሪኮች ነበር ናቲካም ተነስተው ነበር ወደ ኋላ ራቅ ያለን የቀደሙ ሱሐቦችን ዘመን ለመቃኘት እየሞከርን ነው ዛሬ ምን እንዳዘጋጁ ይነግሩናል እንኳን ደህና መጡ ሸኻችን እንኳን ደህና ተበቃችሁ እንዴት ከረሙ ብስሚላህ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ አልহামዱሊላህ እናንተ እንደናችሁ አልহামዱሊላህ አላህ ሀገሩን ሰላም ያድርግልን ዓለሙንም እንደዛው ኢንሻአላህ አማን ያድርገው ባለፈው ሳምንት የኸውለትና ድራርን የአንድ እናት ልጆች እውነተኛ ፍቅር መንፈሳዊ ትስስር አንደኛው ለሌላኛው ሲከፍል የነበረውን ዋጋ መስዋዕትነት ጀግንነት በሚገርም ስሜት ተሞልቶ ሲያቀርቡልን ነበር በጣም የሚረብሽ ነበር ፋይናሊ በስኬት ቢጠናቀቅም ሂደቱ ግን በጣም ከባድ ህመም ነበረው በርግጥ ዛሬ ዘመን ላይ በዚህ ልክ ምን ወዳጅ ቤተሰቦች አለ ነው የሚል ጥያቄ አሻግረን ነበር ይቅርታ ተባባሉ የሚል መንፈስ ነበር አጠቃላይ ፕሮግራማችን ለዛሬ ምን እንደተዘጋጀልን በማየት እንጀምር እሺ ሰለላሁ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባሪክ አላ ሰይድና ሐመድ አልহামዱሊላህ እዚህ ላይ ትንሽ ዲማን እናርገው ትንሽ ይሄኛው ከኛም ጋር ህይወት ጋር ተያዘ ነገር ስለሆነ ያጋጥመን የሚችል ነገር ስለሆነ ያው ዲራር የማዕድ የዘር ሐረጉ ፋሪስ ነው ሲባል ፋሪሳዊ ነው ማለት አይደለም ጀግና ፈረሰኛ ማለት እንጂ ኢራናዊ አይደለም አረብ ነው በኒ አሰድ የሚል ጎሳ የዘር ሐረጉ ማዕድ ኢብኑ አድናን ከነብዩ ሰለላሁ ዐለይሂ ወሰለም አድማያቶች አድናን ጋር ይገናኛል ዘር ሐረግ አድናን ይገኛል አድና ማለት ዙርየቱ እስማኤል የእስማኤል ዘሮች ናቸው አድናንዩን የሚባል አዎ እና ፈረንሳይ ምንድነው ኢራናዊ አይደለም አዎ እና ሌላው የመተሳሰብ ጉዳይ የሲለተ ረህም ጉዳይ እኔም አንተም እሱም እሷም እህት ያለው ሰው ሀብታም ነው በተጠቅመም ባትጠቅመም ወንድምም ያለው ሰው እንደዛው እንግዲህ ያለለ የሞተበት አላህ ይርሐማት አላህ ይርሐመው አይገኙም እናት አትወልዳትም ሙታለችና ስለዚህ ላይ ነው መተሳሰብ ያለብን መቼም ያንተም የሷም ወንድሜ በድሎኛል እህቴ በድለኛለሽ የሚለው ሁሉ ባንድ ላይ ቢሰበሰብ ያንድ የነብዩ ላይ ዩሱፍን አያክልም የነብዩ ላይ ዩሱፍ አለይሂ ሰላም የሱን በደል አያክልም አበደን አንተና እሷ ካደጋችሁ መከላከል በምትችሉበት ሰዓት ነው ለዛውም በሳሩ በቀጠሉ በሰንቲቡ በልጁ ተወንድሟ ከእህቱ ጋር ይጣለው ዩሱፍ ግን كانت حياته مليئة ፈተና في طفولته ገና ልጅ ሆኖ በፈተና የጀመረ ህይወት እና ጫውተውና ዝናናው ብለው ጉርጓድ ውስጥ ጁብ ውስጥ ከተቱ አልጁቡ مأوى الحيات والهام يباب يجنت ጉርጓድ ነው ኤላ ውስጥ ከተቱ የነፍሳት እንደው አላህ ተበላል አለው እንጂ ያው ሪራቱን እዛው ይቀር ነበር እና ለዚህም ነው አላህ እዛው ውስጥ ይያለ በትንቢት ነገረው ይሄ ቀን ያልፋል ግድለም የምትናገርበት ጊዜ ይመጣል ለቱነቢ انهم امرهم هذا وهم لا يشعرون 40 አመት በኋላ እኮ ነው እንግዲህ ሲጥሉት ማለት ነው ሲጥሉት እዛው ጉርጓድ ውስጥ እንዳለ ለቱነቢ انهم ግድለም ይሄን በወቀሳ የምትናገርበት ጊዜ ይኖራል ያልፋል ጨለማው ይነጋል 40 አመት በኋላ ሹፍ መቼ ነው እንኳን ማለት በጣም ከባድ ነው አይደል መቼ ነው ይሄ ቃል ኪዳን የሚፈጸመው እየተባለ 40 የማይረሳ በደል ነው ደግሞ ልጅነት ላይ ያለ በደል አይረሳም በደል እናጫውተዋለን ብለው በዩሱፍ ላይ ተጫውተው ጨዋታ 10 ነው ላንድ እኮ ነው አንድ ወንድም የበደለኝ አንድ እህት የበደለኝ እርሳው ይሄን ያው ዛሬም ያረጉት ያለው እኮ ነው 10 ነው ላንድ እና አለፈ ጊዜው አለፈ ያ ለተነቢ انهم بامرهم هذا وهم لا يشعرون የሚለው ቀን ደረሰ ወቅቱ ሁሉም ጊዜ ያለው ደረሰና አንድ ቀን ምን አለ قال هل علمتم ما فعلتم بيوسف واخيه وانتم جاهلون
በዩሱፍና በወንድሙ ላይ የሰራችሁትን ታስታውሳላችሁ ሆይ ወአንቱም ጃሂሉን ነፍስ አታውቁ ጅላጅል ልጆች ናችሁ እንዲህ ማለት ነው እንዲደነግጡም አልፈልግም ስላቸው ደነገጡ መጥፎ ስራ ያሳፍራል ደነገጡ መሬት ቢወጣቸው ደስ ይላቸው ነበር ምን አሉ ምን ተፍረታቸው ደሞ ይሄን እንትን የዙፋኑን ምንድነው ካባ ማን ዘውድ ከራሱ ወረድ ሲያደርገው ፊቱ አወቁት ለአንተ ዩሱፍ ነው ያሉት ዩሱፍ ነው እንዴ ጨርሶ እኮ የሚታሰብ ነገር አይደለም ጉድጓድ ውስጥ ጥለውት ሞቷል ብሎ 40 ዓመት በኋላ ነግሶ ከ40 ዓመት በኋላ ማወቃቸው ራሱ ፊቱን ገለጥ ሲያደርግላቸው ዩሱፍ ነው እንዴ ነው ያሉት አዎ انا يوسف قال انا يوسف وهذا اخي የናቴ ልጅ ይሄው ቀርመና الله علينا انه من يتقي ويصبر የትግስት ውጤት ነው እዛ ያደረሰኛል እኔም አንተ መታገሳቁተን ነው ان الله لا يضيع اجر المحسنين ሲላቸው ደነገጡ አፈሩ አቀረቀሩ የዛን ጊዜ ሙሉ ስልጣን አለ መብታል ግረፍልኝ ማለት ይችላል ነበር ስቀላቸው ቁረጣቸው ማለት ይችላል ነበር እንደ ፖለቲካ ቢሆን ኖሮ ማን ነው ዩሱፍ አለይሂ ሰላም ላይ ሁሉ ደረጃ ደርሷል ሁሉ ነገር ማድረግ ይችላል ነበር ግን ለሰነልቦናቸው ይጨነቁ ነበር ግን ምን አለ ሲደነግጡ አየና ላ ተስሪባ አለይኩም اليوم አለ በጣም የምትገርመኝ አንቀጽ ናት እሷ አብሽር ላ ተስሪባ ላ ለው ማላቸው ዛሬ ወቀሳም ከሰሳም የለባቸው እንኳን መገረፍ መቀጣት ይቀርና መታሰር እንኳን ያንን በደላችሁን ማወራረድ ይቀርና አትወቀው እንደ ወሬ ወቅት ወግ ነሳል አነሳ ነው እንጂ እንዲሁ የግረ መንገድ ወግ ሆነ እንጂ ኑሩልኝ እኔ መቆማችሁ ነው የምፈልገው ወንድሞች ማናቸው ሲባል ዩሱፍ ወንድሞች ናቸው ይሄው በቂ ነው የማናቸው ወንድሞች የዩሱፍ ናቸው መኖራችሁ በቂ ነው የሚገርም ነው አላቸው يغفرالله لكم وهو ارحم الراحمين እንደውም سأل الله يسترهم ويرحمهم ዱዓ አደረገላቸው አላህ እንዲሰትራቸው መልቂያማ እንዲያዝንላቸው የሚገርም ነው በጣም ዱዓ አደረገላቸው ኑሩልኝ እኔ ወንድሞች አሉ መባሉ ተዲነት የለውም ተማለት ምን ይገኛል አሉ መባላቸው እንደማናቸው ሲባል የሱፍ ወንድሞች ናቸው ይባል የማናት የከለህት ናት የማነው ወንድም ቢጠቅምም ባይጠቅምም የሚጠቅመው አላህ ነው ሐቅ ይሄን ማለፍ ነው ያቃተን ስለዚህ እሰቡበት አንተም እሱም እሷም ሁላቸውም ቢሰባሰብ ቢደመር ያንዴ ዩሱፍን ታሪክ ያክልም ዩሱፍ ላይ ደረሰውን ያህል ነገር አይደለም ይደርሳል እንዴት ተብሎ ይደርሳል አበደን እና አላህ Subhanahu Wa Ta'ala سمى الله قصته احسن القصص من بين سائر الاقاصيص ከብዙ ቂሶች መካከል احسن القصص አለ والله ምርጡ አለው ውብና ማራኪ አለው ታሪኩን ለዛ ነው እኮ ለሁስን ተጃውዝ ነው ይላል ወንድሞቹ ማለፍ መቻሉ ሰው ምትበቀልበት ደረጃ ላይ ደርሰህ በዲያል መርሳት እኮ ከባድ ማንም አቅሙም ስልጣኑም ሁሉም ነገር ኖሮ ማንም የሚያደርገው ነገር ነው አጋጣሚውን ተጠቅሞ ያንን በቀሉ ይወጣል እንጂ እዛ ደረጃ ደርሶ የሚያልፍ የለም እና ለአፉሂ ወከረሚሂ ማለፍም ብቻ አይደለም አስተናግዷቸዋል ተንከባክቧቸዋል ያን ሁሉ ረስቶ ስለዚህ እህት ያላችሁ ለእህቶቻችሁ ሰብላችሁ የሞቱባችሁ ባሩ እኔ አሁን የለኝም ሞተውብኛል አላህ ይመስገን ስለዚህ እህት መኖሯ መድኃኒት ነው ምን ነው ተዱባይ አትሸመትም ከቻይና አትመጣም ወንድም መኖሩም እንደዛው ነው ቢጠብም ባይጠብም እዚህ መካከል ደግሞ እህቶች ደግሞ ምናልባት በእህትና ወንድም የምትገቡ እህትህ እንዲያርጋኝ ጣልቃ የምትገቡ እህትህ እንዲያርጋኝ ወንድምህ እንዲያርጉኝ ብለው ሚስቶች ማለት ነው ጣልቃ እንዲያገቡ አደራ ሲለተረህም እንዳትቆርጡ እህትና ወንድም መካከል ጣልቃ ገባችሁ ማለት ቆረጣችሁት የእህት ልጅና ወንድም አይጠያየቁም ተቆረጥ በቃ ቂም ይዘው እንዲያርጉ ያደርጋል የእናንተም ልጆች ይገዳደላሉ አልጀዛኡ ምን ይስል አመል እህትና ወንድም መካከል የምትገቡ
እህትህ እንዲህ አድርጋኝ ወንድምህ እንዲህ አድርጎኝ የምትሉ እናንተ ዛሬ ወልዳችሁ የምታሳድጓቸው ልጆች የሚጠብቃቸው ይሄ ዕድል ነው ወደፊት በልጅ ፊት ማውራትም ትክክል አያስፈልግም ስለዚህ ሰትሩ ለማስተ እህት ላይ ያጠፋችሁን ጥፋት ለባል አታቀብሉ ባል ላይ ያያችሁትን ምን እንደዚህ ለሚስት እና ይሄን አደራ ይሄን በሰፊው ብታውት የተሻለ ይመስለኛል በጣም መልካም እንግዲህ በየትኛውም የህይወት አጋጣሚ ውስጥ ሊኖር የሚችል ክስተት ነው መጋጨት ማለት ማንም ሰው ከዚህ ነፃ መሆን አይችልም አመድ ጉዳዩ ግን የትኛውንም አይነት የከፋ ነገር ቢደርስብህ ወይም ቢደርስብሽ ልክ በነብዩላህ ዩሱፍ አለይሂ ሰላም የደረሰው አይነት በደል አይደለም 11ዱም የእናቶችሽ ልጆች ወይም 11ዱም ወንድምና እህቶች ተመሳጥረው ወስደው ጉድጓድ ውስጥ አልከተቷችሁም ነው ፖይንቱ ይሄ ነው ጉድጓድ ውስጥ ከተውት ያለቀሱ አይደል ተመለሱት ካነው ሲመለሱ እኮ አመልጧቸው የወደቀ ነው ይመስለው እንጂ ፕላን አድርገው እቅድ አውጥተው የቱ ጋር በንጥለው እንዴት እስከ መግደል ደርሶ ነበር መቻ በቃ ነጋዴዎች አግኝተውት ሰዎች ላይ ሲያገኙት ይሄማ ባሪያችን ነው አሉ ደግሞ ባሪያችን ነው ተገዛችሁ ግዙን እንጂ ባሪያችን ነው ሲሏቸው 20 ዲርሃም ነው የሸጡት 20 ዲርሃም ሽጠው ወንድማቸው 2 ዲርሃም ነው ተካፈሉት ወንድምን ያክል ነገር ጨዋውን ባሪያ ነው ሸጡ ትልቁ ነገር የቤት ውስጥ በነገራችን ላይ ቤት ውስጥ ስላለ ስርዓትም ያስተምራል ሱረቱ ዩሱፍ ቤት ውስጥ ያለ ስርዓት ማለት አባት ከልጆቹ ጋር ስለሚኖረው ግንኙነት ያስተምራል በነገራችን ላይ ነብዩላህ ዩሱፍ አለይሂ ሰላም ተወዳጅ ነበሩ አባታቸው ዘንድ እንግዲህ አባት ነብይ ናቸው ስለዚህ አላህ ያሳወቃቸው ነገር ስለነበረ ፎከስ አድርገውበት ሊሆን ይችላል ይሄ ፎከስ ግን ሁሌ እርሶም ጨረሩ ይሆናል አንዳንድ ጊዜ አይደለ ግን እነሱም በልጅነታቸው እኮ እነ ይሁዳም ቢሆኑ እነ ሽምዖንም ቢሆኑ እንግዲህ ከ11 ወንድሞች ውስጥ እነ ላዊም ቢሆኑ አባታቸው ትከሻ ላይ እኮ ተቀምጠው ተጫውተዋል ረሱ ግን ያንን እነ ዩሱፍ አህቡ ኢለይና አህቡ ኢለይና በስተርጅና የመጣ ልጅ እቺ ናት አሁን መጥፎ ስሜቷ እኮ ነው የበለጠ ይወደዋል እቺ በጣም መጥፎ ስሜት ናት በጣም አደገኛ ስሜት ነው በተቻለ መጠን ባላንስ ማለት ከልጆች መካከል አንተን ነው የምወድ ማለት በጣም ከባድ ነው አንዱን ማግለል አንዱን መሸለም አንዱን ጎበዝ ማለት አንዱን ሰለም ማለት ምግብ ላይ ራሱ የሚይዘው እንዲያርጉ ያርጋል ምግብ ላይ ሸካይተው ከሆነ አሁን ደህና ስጋ ያለውን አጥንት በጣም ወደሚወዱት ልጅ ማስጠጋት ይሄም ከባድ ፋላሲ አለው አላጋጠመም አመጣ ገንፎም ከሆነ ነገሩን ነው በስጋ መጣወት እንጂ ገንፎም ከሆነ የቅቤው ግድብ ያለበትን አካባቢ ማዞር ሳም እንደዚህ አለ ብቻ አባቶች ነን አሁን እኛም እኮ አይደል የሆነ ኢሞሽን አለን ሁሉም ልጆቻችንን በኩል መጠን ላንወድ እንችላለን ተቁላህ في اولادكم ብለዋል ከዛች የሚወለዱ ከዚች የሚወለዱ ልጆቻችሁን እኩል አድርጉ አላህን ፍሩ ብለዋል ከአላህም ጋር ያጣላል ልጆቹንም ያጣላል በተቻለ መጠን ጤናማ መሆን አለበት ሁሉንም ማበረታታት ያስፈልጋል ሁሉንም አይዟችሁ ማለት ያስፈልጋል እውነት ነው ሳም ስፔሻል ዋን አይጠፋም ቤት ውስጥ እኮ የሆነ የሚያበራ ኮከብ እኮ አይጠፋም ነብዩላህ ዩሱፍ እንደዛ ይነበሩት አይደል በቃ መጡና ቫይቡን ቀየሩት አባት ያው መቼም አባታዊ ለምንድን ነው ይሄን የምንለው hatta ጉርጓድ ውስጥ እንኳን ከገቡባቸው በኋላ እኮ 30 አመት ሲያለቅሱ ነበር ለምን ነው ተስፋ ያልቆረጡት እናንተ ማታቆትን እኔ ያውቃለሁ ይሉ ነበር እሳቸውና በተቻለ መጠን የፋሚሊ ጉዳይ ላይ በርግጥ ለጎጆ እንዳይመስል እንጂ ቂሰሱ ዩሱፍ ሆነ እንጂ ጉዳዩ ራሱ በመሳቸው ማንሳት የፈለጉት ትልቅ ነጥብ አለ ቤተሰባዊነት ነው ወንድም የቱንም ያህል ጉዳት ቢደርስብህ የዩሱፍን ያህል አይደለም የተጎዳኸው እሳቸው እንኳን በዛ ልክ ተጎርተው ይቅር ብለዋል አንተ ችግርህን በዩሱፍ ቦታ ብትቀይር ይቅር ትላለህ ወይ ነው እቺ ናት ፖይንታቸው በዚህ እንግዲህ የማሟሻ አድርገን እንሰደው ፋታ ረፍቱ ዘን እንመለስና አዲሱን ባብ እንገልጣለን በፍቅር በመተዛዘን በመከባበር አብረን ደምቀን ወላጆቻችንን እየካደም እንድንኖር እኛም እንደ መልእክት ይሄን ወደ እናንተ እናሻገራለን ፋታ ረፍቱ ዘን ተመልሰን መጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙአ ፕሮግራማችን ኸሚስ ምሽት ነው በቂሰሱ ዩሱፍ የቤተሰብ ታሪክን ወይም ደግሞ ወንድማማችነት እህትማማችነት ምን ያህል ደረጃው ምን እንደሚመስል ወይም ደግሞ ጉዳትን በተመለከተ ዩሱፍ የተጎዳውን ያህል እንኳን እናንተ አልተጎዳችሁምና
ይሄ የቤተሰብ ፍቅርን እጅግ አድርጋችሁ አጠንክሩ እያሉ ነው ኡስታዝ የነበረው። ዛሬ ወደ መደበኛው እንመጣለን። መርሐባ ኡስታዝ፣ ዛሬ እጆ ከምን ሶሉ ዐላ ረሱሊላህ اللهم صل وسلم على سيدنا محمد وعلى ال محمد። ዛሬ ወደ ኸይበር ነው ጎራ የምንለው። አላህ ከባድ አካባቢ ነው። በራሱ ዘመን ነው አሁን ያለው ኸይበር ሽማል መዲና በሰሜን መዲና ሰሜን ውስጥ ነው ያለው። 171 ኪሎ ሜትር ላይ ይገኛል ኸይበር እና ወደዛ ነው ጎራ የምንለው። ዛሬ ከመዲና ከመጡ በኋላ እንግዲህ ያሉት እዛው ከመዲና አልወጡም እስካሁን ድረስ ሰባተኛው ዓመት ማለት ነው። ኦኬ እና ታሪካዊ ቀን ነው ያቀን። በዛ ቀን እንደነገ ጦርነት ሊካሄድ የኸይበር ዘመቻ ማታ ለውጤና ራየተ አሉ ወደን ነገ ጧት የምሰጠው ዓላማ ሰንደቁን ሰጥቼ ምሸኛው አለ አንድ ተውስጣችሁ አንድ ያለ አሏ رجلا يفتح الله አሉ ለዲል የሚያበቃው على يديه يفتح الله على يديه ለዲል የሚያበቃው አንድ ወንድ ያለ አንድ ጀግና አለ يحب الله ورسوله አላህና ረሱልን የሚወድ ويحب الله ورسوله ويحبه الله ورسوله አላህና ረሱልም ይወዱታል እሱም ይወዳቸዋል አሉ። ከባድ ነው ማን ይሆን እንደዛ ጊዜ ተስገብግብ ያላቅም ይላሉ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ። ይሄን እድል ለማግኘት ሲፋው ቀላል አይደለም ማለት አንደኛ ለዲል የሚያበቃው ቃል ተገብቷል። ሁለተኛ አላህና ረሱል የሚወዱት፣ ሶስተኛ እሱ የሚወዳቸው። ሹፍ ከባድ ሲራ አለ። እንዴት ተቀረ እንቅልፍ የወሰደ የለም እዛ ጊዜ ማትቻል ማን ነው ብሎ ተኝቶ ለነገ ጧት እኮ ነው ስንጓጓ አደርን አሉ። فبات الناس يدكون ليلهم أيهم يعطى أدركم هذا الخوض ما بعتت تقله ما قواقوات እንቅልፍ ባይናል ዞር ሲል ይሄ እኮ ሎተሪ አይደለም እኮ ሲል መመረጥ ነው። በምን ትገምተዋለህ? በጣም የተለየ ዕጣ ነው። በምንም አይነት ዋጋ ልትመኑ አትችልም። የተለየ ዕጣ አላህና ረሱልን የሚወድ ተብሎ ተመሰከረለት ይወዳል። በመትኩ እነሱ ይወዱታል። እንደገና ደግሞ እነሱ ይወዱታል። ለድል ታጨ። ጧት ተሰባሰብን አሉ። በጧት በማለዲያ ቁርስ የለም አርፈድ የለም ማን ይሆን ለማለት እና ጧት ማን ይሆን ሲባል فقال رسول الله صلى الله عليه وسلم أين علي بن أبي طالب عجيب عليت ነው አሉ። አልይ ወሰደው ማለት ደግሞ አልይ በአጋጣሚ አልነበሩም፣ ታመዋል። አይናቸው አሟቸው ታመዋል ሲባሱ ማይኑን አሞታል። ከረሱል ጥበባዊ ንግግሮች መካከል አንዱ ይሄ ነው እኮ። ሌሊቱን ሙሉ ሲጓጉ ማደር እነዚያ ሰዎች ወዲያው እኮ መግለጽ ይችሉ ነበር። ታመዋል እንግዲህ ቢታመም አንጡልኝ አሉ ነብዩ አንጡልኝ ሰላም አብኑ አኳ ሄርኩኝ ይላል። እንግዲህ አይነመም የታመመ ሰው ነው የሚያውቀው። አይነምና ይጥርስመም ወልአዙ ቢላህ የታመመ ሰው ብቻ ነው የሚያውቀው። ላ ወጃ ኢላ ወጀ ወልአይን ዘይሮታል ወሰ አማቃሉ ሲል አይራ በጣም ስካይ ሱብሃንአላህ መጣሁ እንትላል እጃ መጣሁት እናም ፈዲዓ ለሁ ሰለላሁ ዐለይሂ ወሰለም ነብያችን ዱዓ አደረጉለት። فبرأ ወዲያው ዳነ وعافية عافية كاملة الله 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 ታሞቱን ወንድሞቻችን እሱንም እሷንም አንተንም ያንንም ሁላችንም አላህ ያሽራችሁ በል አሻሩ ጌታ ረብ العالمين አላህ አፊያ ያርጋችሁ። ወዲያው ዳነ ምንም እንደማይሰማ ሆነ እና حتى كأن لم يكن به وجع ምንም ታሙ ነበር እስከሚደርስ በቃ እንዲህ ህልም ሆነ ተሰናበተ በሽታው ሄደ ውልቅ አለ። እናም ተሰጠው አንደው ሰጠው። ከዛ በዛለት በአይሁድ ሰፈር ለአንድ ሺህ ጀግና እሱ ያጥፋል፣ 1000 ጀግና ያጥፋል እሱ በቂ ነው። 1000 ጠላት ከመጣ እሱ አለን የሚባል የወሬ ሚዲያ ያጋነነው የአይሁድ ጀግና ነበር። በተቃራኒው ወገን ማለት ነው። በታሪክ የአይሁድ ጀግና የለውም አበደን ነው ቁርአን ተናግሯል። አላህ
በጣም ፈሪዎች ናቸው ስለዚህ ግን ለአንድ ሺህ በቃል ይባል ነበር ከዛ مرحب ይባላል ማን مرحب خرج مرحب اليهودي من حصن خيبر ተካምባቸው ወጣ ወዲያ ኢላ المبارزه ለፍልሚያ መጣ ማነው የሚገጥመኝ ሙስሊም የሙስሊም ጀግና አለው እንዴ ይንጣ አለሃ ማን ነበር ስሙ ያሉት مرحب አርሂቡ እኮ የሚለው ሰው እየፈለኩኝ ነው ደግሞ እሱ مرحب ነው مرحب አርሂቡ የሚለው ማን እንደሆነ በጣም ጓጉች ነው አላ ማቀራራት ጀመረ መፈከር ጀመረ እንግዲህ ማው ጀግንነት ለሽቀራ እና يرتجز يخطر بسيفه ይያለ ሻሞላው መሐመድ ወንዲ ካለ ላክልኝ እንደማለት ነው ሰው ምን ይባላል አሁን ጀግና ነኝ አለ በቃ ሜዳው ሞላው መሽከርከር ጀመረ مرحبا እና من ያለ قد علمت خيبر اني مرحبا ወሬ ጠይቁ የኸይበር ህዝብ ያቀኛል مرحبا ባላለው اذا الحروب عقبلت تلهب ጦርነት ሊጋጋም ነው የሚገጥመው ካለ ሊጋጋል ነው አላ ان حمايه للحمال لا يقرب ለመገደል ለመታረድ ለፍሪዲያ በግ እንዲያረፋ በሬ መሆን ያፈለገ እንጂ አይቀርብም ማለት ነው አጀሉ ይደረስታል መስቀል አቅበለት ተልሃቡ አላ ማን ነው የሚገጥመኛል ማን ነው ፊዳ የሚሆነው قال فبرز له عامر بن الاكوع عليን ታታመምበት ያመጣው የሰለማ ብን አክዋ ወንድም ነው እኔ ያለው አላ ወረዲ አርሂቡ ሊል አዎ እና ባንድ ጎን ታያኛው ክፍለ ጦር አሁን ተመናየው በጣም የተሻለና የሚያስቀና ነው ጦርነትና ስራ ነው ጦርነቱ ምክንያቱም ሙባረዛ ስላለ ህፃን አይሞት ሽማግሌ አይሞት ቤት አይፈርስ ንብረት ጀግና ለጀግና ነው ጀግና ለጀግና እኮ ነው እና ወረዲ ልብ ተባብሎ ወረዳ ተባባሉ እና قد علمت خيبر على هيኛው ደሞ ان عامر شاك السلاح በጦሉ ሙዓሚር አለ እምፋለም ጀግና ነኝ አለሃ ወረደ አልፈختلف ضربتين መመካከል ጀመሩ መቀላለር ጀመሩ ተሞሸላለቁ ገና ማማሻላ ኦኬ ገና ሲመካከሩ ጣል አረጋها فاختلف ضربتين فوقع سيف مرحب في ترسي عامر አንገቱ መታለው ሲል ቆቡን መታ የኛው ደግሞ እግሩ መታለው ሲል የራሱን እግር መታ ሰይፉ አጭር ነበር ፈረስ ላይ አይደለም ሱን ሰበተ የራሱ መታ እና ወደቀ አምር በዛው ሰበብ ሊሞት እኮ ነው የዚህ ጊዜ የገደለ ያክል የልብ ተሰማው አሸናፊነት ሞራል ተሰማው መፈንጠስ ጀመረ ሙስሊሞቹ ደግሞ አዘኑ ደሞ እኮ እሱ አልመታ አምር እኮ ራሱን በራሱ ነው የመታው እና قال سلمى فخرجت على اذا سلمى ወንድሙ እያለቀሰ ነው ይዘን ሄደ ምን ዋን ካሉት አይ በጦሎ عملوا عامر قتل نفسه ወንድሙ እኮ ራሱን ገደለ ሰውም እንደዛ ያለ ነው ራስን መግደል ከጀነት ያረቃል ያስቀጣል ያስጠይቃል በቃ ስራው ተበላሽ ወንድሜ ማን ነው እንዲህ ያለው አረ ሁሉም ይያለ ነው ራሱን ገደለው ላ ውሸት ነው አሏል ውሸት ነው ማን ቃለ ذلك فقلت نفر من اصحابه فقال كذب قالوا اولئك ይሄን ያሉ ራሱን ገደለ የሚሉ ዋሽተዋል ባላሁ الاجر مرتين اجر እጥፍ ነው የሱ አሉሃ انه لجاهد مجاهد لجاهد بالجهاد بالجاد في علمه وعمله قالوا قل عربي مشى بها بالارض እንደሱ ያለ እንደው በመድር ላይ ሲንቀሳቀስ የሚታይ ወንድ እናት አትወልድም አሉ እናትም ወልድ አታውቅም
አሉ ምስለሁ እና ውሸት ነው ራሱን አልገደለም ይሄ ራሱን እንዲገደል አይቆጠርም ጠላቱን መታለው ሲሉ ያላ ቀደር መታው ሸሂድ ነው አሉ በዚህ ማን ነው የሚገጥመኝ አይደለም ሌላውን ለመግደል እሱ እንኳን አልገደለውም ማን ነው አልሃ ደሞ ይንጣለ ማለት ጀመረ ከዛ ጊዜ ማን ነው የሚወርድለት አው ነብዩ ሰለላሁ ዐለይሂ ወሰለም فبرز له علي بن ابي طالب ዙልፊቃር ወረደ ويرتجز علي يقرر انا الذي سمتني امي حيدر ጀግናው ፈረሰኛ ሃይደር ሲባል ሃይደር እንባል መንዙም አይነት ሰምተና ሃይደር ማለት እናቱ ናት ሃይደር ያለችው ያባቷ ስም ሃይደር ነበር ሃይደር ማለት የጫካ አንበሳ ማለት ነው አስፈሪ የዱር ማለት አዎ انا الذي سمتني امي حيدر كليس غابات شديد القسوره الله የጫካው አንበሳ ሰባብሮ የሚጥል ليس قال وفي رزين كريه المنظرة ساوين يماسفرا يتعكوا انبسا الناتي حيدر عليكين علي يبالالو على ورد هيا ممكاكر جمرو فبدر علي بضربة عند يطالو بقى قرطوا طالوت አጋደሙት علي እናም ወደቀ ተዛወላ ድብልቅ ወጣ ተጀመረ ተጋጋመ ሆኖ መጨረሻው እንዲሉ በማን ሆነ በሙስሊሞች ሆነ ኸይበር ጦርነት በዚህ መልኩ ተጠናቀቀ የሚገርም ነው ኸይበር ማለት መናፍቃን አይሁዳውያን የነበሩበት ቦታ ነው የነበሩበት ኃይለኛ አይሁዳዎች ማን ናቸው አይሁዳ ማለት በኒ ቀይኑቃ በኒ ነድር በኒ ቁረይዛ ይባሉ ሶስት ትላልቅ ጎሳዎች መዲና ነበሩ ቃል ይገባሉ ቃል ያፈርሳሉ ከአይሁድ ጋራ ወዳጅነት ቃል መግባት ይሄ ሞኝነት ቅንነት ነው ጅልነት ነው አላህ ተናግሯል አወማ አሐዱ ላል አህድን ኩለማ አሐዱ አህድን ነበዘው ፈሪቁ ምኑ የገቡትን ቃል ያፈርሱታል ይጥሉታል አይታመኑ نعم وتجدن أشد الناس عداوة للذين آمنوا على يهود ناتشو أن بزي توقعوا يمجمروا بني قينقاع የሚባሉት كانوا أول يهود نقضوا العهد نبي لما تعلل يمكرونا ያደረጉት በቃ በርቅ ያስተኛን መስሏቸው وحاربوا فيما بين بدر وأحد የበድር ጊዜ በድር ላይ ሙስሊሞች ስላሸነፉ ነብዩ ታሸነፉ ትንሽ ጋባሉ እሁድ ላይ ደግሞ ትንሽ ደግሞ ሚዛኑ ጋደለ ሰው ነበር ሚዛኑ አልሐርቡ አንዴ ተዛኑ አንዴ ተዘናሩ ሲጃሉን ተብሏል እና ትንሽ የሙሽሪኮቹ ሚዛን ያደፋ ይመስል ነበር ያን ጊዜ ልብ ተሰማቸውና ማነክቶና አላህ እና ራሳቸው ጠበብ ጫሩ ለማያዋጣቸው ጦርነት ምንድነው ጠቡ ቢያቀል ሸሪን ኦኬ ጸቡን ካፍታ ቆይታ በኋላ ተመልሰን እናያለን ኡስታዝ እነዚህ ህዝቦች እንደ ህዝብ ቃላቸው የማይታመን ተደርገው መታየታቸው ራሱ ይሄ ትልቅ ኪሳራ ነው ለአንድ ክብር ማጣት ለአንድ ማህበረሰብ በዚህ ደረጃ በሁሉም ነቢያት ማለት ከዛ በኋላ ከያዕቁብ በኋላ በመጡ ነቢያት ዘንድ እንደዚህ አይነት ስያሜዎችን ይዘው መቀጠላቸው እስከ ዛሬም ድረስ በጣም አሳፋሪ የሆነ ነገር ነው ካፍታ ቆይታ በኋላ ተመልሰን ስንመጣ የቀሪውን ታሪክና ያለን ተወዳጅ ተመልካቾቻችን አብራችሁን ቆዩ ተመለሰናል የተወዳጁ ተመልካቾቻችን ከሸኻችን ጋር ባለን ቆይታ ዛሬ በኸሚስ ምሽት ፕሮግራማችን ወደ ኸይበር ጎራ ብለናል ኸይበር አካባቢ የነበረውን
አጠቃላይ ስርዓት ለማየት እየሞከርን ነው። የዘመቻውን መልክ ከዛ በኋላ ደግሞ ምን ተፈጠረ የሚለው አስለን ማን ናቸው ኸይበር ውስጥ መሽገው የነበሩት እንዴት ተጠራርገው እንደወጡ የምናይበትን ክፍል ቀሪ ነገር ማየት እንቀጥላለን። ፈضل ኡስታዝ ነው። እሺ እና በይንቀራዎች ተንኮል ያሽሩ እየጠነሰሱ እንደሆነ ተጋለጡና ነብዩ ደረሳቸው እና ሰበሰባቸው። በይንቀራዎች ተው አርፋችሁ ተቀመጡ፣ ሃይማኖት የግል ነው፣ አገር የጋራ ነው፣ ተከባብረን እንኑር፣ ከጥላትም አትበሩ፣ በቀጥታም ይሁን በተዘዋሪ ተው፣ ቁረይሾችን ያየ እንዲያያችሁ አሉሃ እና አቡጀል እኔ ያየ እንዲያያችሁ እና ሲሆን አሉ አስሊሙ እስላምን ተቀበሉ فإنكم قد عرفتم عني نبي مرسل ከምንም በላይ እኔ ነብይ እንደሆንኩ ታውቃላችሁ። ተማራችሁ መታነቡናችሁ በኪታባችሁ ያለ ነገር ነው። ታጅዱና ዛሊክ ታውታላችሁ እየደበቃችሁ ነው እንጂ ኪታባችሁ ላይ ያለ ነገር እኔ መላክ في كتابكم አለ وعد الله إليكم እንደውም አላህ ቃል ገብቷል አስገብቷችኋል የመጨረሻውን ነብይ እንድትከተሉ የሚል አለ ሲሏቸው فقالوا منال يا محمد አሉሃ انك ترى أن قومك لا يغرنك አሉሃ أنك لقيت قوما لا علم لهم بالحرب ገበሬዎች ምንም የማያውቁ ቁረይሾችን ስላሸነፍክ እንደው የልብ ተሰማህ አሉሃ የሚገርም ነው። የመካን ሙሽሪኮች የመካን ገበሬዎች ምንም የማያውቁ የዋሆች እነሱን አሸነፍኩ ብለ እኛ ጋር ብትጋጠምማ የወንድ እጅ እናሳይ ነበር አሉሃ ጉድ እኮ ነው። ኸይበር መሆኑ ነው እንግዲህ እነሱ ጋር መጋጠሙ ጉድ ነው እኮ لا يعرفون القتال ስለውጊያ ምንም የማያውቁ ሰዎች ጋር ተጋጠምከው በእነሱ ብታሸንፍ እንደ ልብ አይሰማ አሉሃ እና ነው اما والله لئن حاربناك لتعلمن ان نحن الناس ስላቸው ወሰበረ ረሱላህ ዝም አሉ ዝም ብላችሁ ሄዱ እነሱም ይሄን አሉ ከዛ በዛኑ ሰሙ አንድ ሴትዮ ወርቅ ሰራተኛ አንጣሪ ዘንድ ሄዳ ቀለበት ስትለካ ነምራአተን العرب ቀዲመት بجلب الله ነቀኑቃዎች ገበያ ላይ ሄዳ ቀለበት እየለካች ቁጭ ብላ ወርቅ ቀለበት እየለካች ያለ ከኋላ አንድ አይሁድ ልብሷን አስሮታል ስትቆም እንደምትጋለጥ አድርጎ እንተን ጎል ተመልከት እንግዲህ ሂጃባን ወደ ላይ አስሮታል እሷ ሰራዋን ጨርሳ ብድግ ስትል ተገለጠ ልብሷ በዚህ ጊዜ ነው ጮኸች በጣም ደነገጠች ኢላ ዞር እናም ፈዶሂ ከናሱ ኦኬ ተሳለቁ የተፈለገ ነው ሰዎች እንዲያላግጡባት እሱም የፈለገ ነው እንዲሳቅባት ነው ሁሉም ሳቅባት እሷ እየጮኸች እያለቀሰች ሲስቁባት لا فصحت فوسب رجل من المسلمين የናቱ ልጅ አይደል ወንድም አይደል የእስላም ወንድም ለእስላም የሚቆረቆር ነበርና ተየት እንደመጣ አይታወቅም ዛ አንገቱን ብሎ ገደለው ወደቀ ተንኮለኛው ማለት ተንኮለኛው ያንዲ ያረጋተን ደሞ የዛም ወገን መጣና ይሄኛውን የዝም ወገን አንዲ መናጢ ተመልከት ብዙ ደም አፋሰሰ አንዲ ጠብጫሪ ሰው በዚህ ጊዜ فشدت اليهود على المسلم فقتلوه فاستسرق على المسلمين على اليهود فوضب المسلمون فوقع الشر بينهم وبين بني قينقاع رسول صلى الله عليه وسلم تذا النبي صلى الله عليه وسلم فعصروا በሶስት ቀን ብቻ ተጣጣቸው ጊዜ ለቃችሁ ተጣጣው ሶስት ቀን ብቻ ጨርቄን ማቄን ሳትሉ ቀልብላችሁ ንብረት ይዞ መውጣት አይቻልም ይወጣ ብቻ ወጣላችሁ ንብረት ማለት ይዞ መውጣት ይችላሉ ይችላሉ ነበር የፈለጋችሁን ጭናችሁ የጦር መሳሪያ ብቻ ነው የማይቻለው ሁሉ ነገር ጭነው ነው ይችላሉ እና ቤታቸውን እንደ ሙስሊሞች እንዳይጠቀሙት አፍርሰውት ይባላል መስኮቱን በሩ ወይخربون بيوتهم بايديهم የሚለው ማለት ነው አይደል ቁርአን ሰባብረውት
ሰብረውት እርሻቸውን ሁሉ አበላሽተው እንዳይጠቀሙ አላህ ሲበቀላቸው የራሳቸው ንብረት በራሳቸው ማውደም ከባድ ቅጣት እኮ ነው። ግን ያኛው ቃላቸውስ ወይኔ የመካ ገበሬዎችን እንጂ እሱ ጎሬ እኮ ነው። ጀግና ነን ይላሉ። የአይሁድ ጀግና የለውም፣ ወሬኞች ናቸው አበደን። ይሄ በታሪክ የተረጋገጠ ነው። እና ሞትን የሚፈራ እውነተኛው ሲመጣ ሞትን የሚፈራ ከሰው ልጅ እንደነሱ በተመናው ሞት ان كنتم صادقين ይላቸዋል በቁርአን አለ። እንዲያው እውነትና ለፈጣሪ ቅርብነን ፈጣሪ አምላክነን ወዳጅነን ካላችሁ ሰው ካልሞተ ጀነት አይገባምና እስቲ እንዲያው ሞትን ተመኙት። መቼም ስለተመኘው እንኳን አትሞትም። ትሞታለህ እንዴ? አበድን አትሞትም። ስላልተመኘውም አይቀርም፣ ብትፈራውም አይቀርም፣ ብትመኘውም አይመጣም። እቺ ተመኙት ቢባሉ ፈላ የተመነው ነው አበድን አይመኙትም ብሏል አላህ በቃል ደረጃ እንኳን እና አይሁዶች ሐያት ነው የሚወዱት፣ ህይወት ነው የሚወዱት እና ጦርነትን ይፈራሉ። በዚህ መልኩ የጀግንነታቸው ተረጋገጠ። ጀግና አለመሆናቸው የሚገርም ነው። እና በሶስት ቀን ለቀው በነድሮችም እንደዚህ ነው። በነድር የሚባለው ጎሳ እንደዚህ ነው። በምን ነው እንዲወጡ የተደረጉት? በተንኮላቸው አይሁዶች ናቸው እነሱ። ቀይኑቃ ነዲርና በኑ ቁረይዛ ሶስት ናቸው። እና አንዴ ደግሞ ምን አሉ? ተንኮላቸው መሐመድ ወይ ያሳመነው ነው እናሳመነ የሃይማኖት ንጽጽር እናርጋሉ። እማ ጥሩ አሏቸው። ጥሩ ብላችኋል። በንቁረይዛ የተባረሩበት ነው። እነዛዎቹ ምንድነው ብለው ክታባቸውን ይዘው ቁርአናቸውን ይዘው ሄዱ። አንድ 30 ሆኖ ተዛም 30 ሆኖ ሷሃቦችም ነብዩ ሷሃቦችን ይዘው ሄዱ። ለንጽጽር ነው እንግዲህ አላህ ኪታብ ነው ዘምተደው ሌላ ምን ዝተዲያለ። ከወዲያ ግን ተንኮሎች ነበሩና 30ው ሰው 30 ጮቢ እንድታጠቅ አላህ ሰይ በውስጥ ደብቆ 30 ጮቢ እንዴስ በኋላ ሄዱ። መና ተቀመጡ። አበልቃሲም ተቀመጡ ዘብለው ፈርሸው አስቀመጧቸው። ረሱል ብቻቸውን ሌሎች ጋራ ተቀመጡ። ቤት ስር ነበረ፣ ጣራ ፎቅ ስር ነበረ። ለካስ የተጠመደ ወጥመድ ያለ ተንኮል ወጥመድ ከላይ ወፍጮ ላይ አንከባለሉ። ወፍጮ ተንከባሎ እሳቸው እንዲገላቸው ነብያችን ሞተ ብሎ ለሚንጫጫው ደግሞ እነሱን በሳንጀር ጨርሷቸው የአጋጣሚ ጉዳይ ነው እኛ ምን እናርግላችሁ ብለው ሴራ ተጠነሰው ቁጭ አሉ። እነሱ ቁጭ አድርገው እነሱ ይዘዋወራሉ። አንድ ሰው ልከዋል ሊፍቱን እንዲሰበው እንዲወረውረው። ይሄን ተንኮል ተመልከት። እዛ አስቀምጠው እና ላላህ ቅርብ የሆነ ሰው ወህይ አለ፣ ቅርብ መገናኛ አለ። ጅብሪል አብሯቸው አለ። መጣና ድንገት ተነስ አላቸው። እዚህ ለተንኮል ላይ ያስቀመጡህ ያኛው እየተንከባ የወጣ እኮ ነው ያለው ሊጥል ነው። ድንገት ተነስ አላቸው። የተመከረብህ ሌላው ተነስ ብድግ አሉ። መሆኑ ይቀበጣል አመሰግናለሁ ብለው ጥለዋቸው ሄዱ። ከሸፈባቸው በኒ ቁረይዛ እነሱም በኒ ቁረይዛ በቃ خلاص 3 ቀን ተሰጣቸው ጊዜ ይሄን ያክል ድረስ ይለዋል። በተደጋጋሚ ተንኮል ሰርተዋል። ያው መርዝ ስጋም እኮ ያበላቻቸው አይሁድ ናቸው። ነብያችን ወደ 113 ጊዜ የሚሆን የግድያ ሙከራ አድርጎባቸዋል። 80-90% በአይሁድ ነው፣ በአይሁዶች ነው። ይሄን ያደረጉ ናቸው። ተዛ እንዲወጡ እንዲባረሩ ተደረጉ እና ተንኮሎች ናቸው። በጣም ሲህር የሚያሰሩ እነሱ ናቸው። ነብዩን በሲህር በዚህ ሲያቅታቸው በምን መጡ? በሲህር ያም ከሸፈባቸው። ወደ አላህ የተጠጋ ሰው ሁሉም ይከሽፋል። ጥላትም አይሳካለትም፣ ሲህሩም አይሰራለትም። የዚህ መፍትሄው ምንድነው? ወደ አላህ መጠጋት ነው። ጀዛኩም ኡስታዝ በጣም ትልቅ ነገር ነው። ነብዩላህ ሙሳን ነብዩላህ ኢሳን ረሱልን ሰለላሁ ዐለይሂ ወሰለም እንደዚህ ሲያሰቃዩ የነበሩ ህዝቦችን ነው ዛሬም ድረስ ያልቆመ ችግር። እንግዲህ እርሶም ያለ ምክንያት አይደለም ይሄን ነገር ያነሱት። ኸይር የሚረዳ ይረዳዋል ጉዳዩን። በዱዓ እንውጣ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወተወጅዱ አከረመ አልሐምዱ ረሂም ሰይድና አልይን ከአይነ መምስቃይ አላህ እንዲያሻረ ወንድሞቻችን እህቶቻቸውን አላህ ያሽራቸው። በያሉበት በቤታቸውም ያሉ በሆስፒታልም ያሉ ብዛታቸውን ህመማቸውን ችግራቸውን የሚያውቁ ጌታ ረብል ዓለሚን አላህ ያሽራቸው፣ አላህ ያረጋጋቸው።
የተቸገረው ሁሉ አላህ ይርዳው አላህ የተጨነቀው ሁሉ አላህ ይፈርጀው አገራችንን ሰላም አላህ ያደርግልን ፍልስጤሞችንም አላህ ይርዳቸው ቢሐውሊ ወተወጁዱ ወከረሚ اللهم انصر الاسلام والمسلمين سيما في غزة اللهم كن لهم ولا تكن عليهم اللهم انصرهم ولا تنصر عليهم بحولك وقوتك وجودك وكرمك اللهم أرنا عجائب قدرتك على اليهود اللهم أرنا عجائب قدرتك على اليهود يا رب العالمين يا أرحم الراحمين يا حي يا قيوم يا ذا الجلال والإكرام اللهم اشف مرضانا ومرضى المسلمين اللهم ارحم موتانا وموتى المسلمين اللهم اقضي حوائجنا وحوائج من أوصانا بالدعاء حوائج الدنيا بالميسرة وحوائج الآخرة بالمغفرة يا رب العالمين اللهم بلغنا إلى شهر رمضان بالأمن والأمان يا حنان يا منان يا ذا الجلال والإكرام اللهم إنك عفو تحب العفو فاعف عنا اللهم إنك عفو كريم تحب العفو فاعف عنا اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين اللهم اغفر لنا ولوالدنا ومن ولد والدنا ولجميع المسلمين والمسلمات يا رب العالمين يا مجيب الدعوات يا سامع الأصوات يا قدير الحاجات يا حي يا قيوم يا ذا الجلال والإكرام احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين ولا تشمت بنا عدوا ولا حاسدين اللهم اغفر لنا ولوالدنا ومن ولد والدنا اللهم اغفر لنا إخواننا اللهم هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما اللهم اغننا بالعلم وزينا بالحلم واكرمنا بالتقوى وجملنا بالعافيه اللهم اغننا بالعلم وزينا بالحلم واكرمنا بالتقوى وجملنا بالعافيه اللهم اغننا بالعلم وزينا بالحلم واكرمنا بالتقوى وجملنا بالعافيه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم ክቡራትና ክቡራን ተመልካቾቻችን ከሸኻችን ጋር በነበረን ቆይታ በጣም በርካታ አዳዲስ ነገሮች እንደገበያችሁ ተስፋ እናደርጋለን። ፋታ ረፍት ወስደን ከኡስታዝ በድር ሁሴን ጋር በጉዞ ወደ አላህ ቢስሚከ ነህያ ፕሮግራማችን መልሰን ከተውበት ጥላ ስር እንቆያለን። ዛሬ ምናልባት የመዲና ሰማይ ስር እንግዳ ይኖረናል ኢንሻአላህ። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ሼክ እንግዲህ ኢንሻአላህ አላህ ሱብሓነሁ ወተዓላ እድሜ መርቆ በቀጣዩ ሳምንት ያገናኘን። ጀዛኩሙላሁ ኸይር።